አንድ ቁጥር 43 ላይ የሚገኝ ቃል ነው። ቅዳሴ ላይ የተነበበ ወንጌል ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 42 ጀምሮ እስከ ፍጻሜ ድረስ ለዛሬ ለዕለቱ እንዲነበብ የታዘዘ ወንጌል ነው። ይህች ቤተ ክርስቲያን እንደሚታወቀው ብሉይን ከሐዲሱ ሐዲሱን ከብሉዩ አስማምታ የምታስተምርና የምታገለግል ቤተ ክርስቲያን በመሆኗ ወንጌሉን ከብሉይ ኪዳን ጋራ ከብሉይ ኪዳኑ ታሪክ ጋራ ከዕለቱ በዓል ጋራ አገናኝታ እያመሰገነች በዓሉን ታከብራለች። ዛሬ በጣም ብዙ በዓላት ይከበራሉ። የመጀመሪያው የታቦት በዓል ይከበራል። ሁለተኛ የእመቤታችን የቅድስት ድንግል ማርያም በዓል ይከበራል። ሶስተኛ የሙሴ በዓል ይከበራል። አራተኛ የነቢዩ ዕዝራ በዓል ይከበራል። አምስተኛ የነቢዩ ዘካርያስ በዓል ይከበራል። እነዚህ ሙሴ፣ ዘካርያስና ዕዝራ በዓላቸው የሚከበርበት ምክንያት አስቀድመው ስለ እመቤታችን ስለ ቅድስት ድንግል ማርያም በራእይና በሕልም ያዩ ትንቢት የተናገሩ ሱባኤ የቆጠሩ በመሆናቸው በዓላቸው አብሮ ይታሰባል። የሊቅ ሊቃውንቱ በመህሌታቸው ሙሴን ርያ አገር ቅድስት እያሉ ስለ ተቀደሰችው ከተማ ስለ እመቤታችን ዕዝራ ያየውን ራእይ እያነሱ እንዲሁም ደግሞ ሙሴ የተመለከተውን ከተማ እያዩ በመንፈስ ቅዱስ እየተቃኙ ሲያመሰግኑ አድረዋል። እንዲሁም ደግሞ ዘካርያስ የተቋመ ማኅቶት የወርቅ መቅረዝ የብርሃን መቅረዝ የሆነችውን እመቤታችንን ዘካርያስ እንዳየ አስቀድሞ እየተጠቀሰ የእመቤታችን የቅድስት ድንግል ማርያም በዓል ክብር ከነዚህ ከነቢያት በዓላት ጋር ሲታሰብ አድሯል። በዓሉ በጣም ሰፊ ሀሳብ ነው። እኔ ርዕሱን ካነሳሁበት ነጥብ ጋር ብቻ አገናኝቼ ለውስን ደቂቃዎች ብቻ ቆይታ እናደርጋለን። እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢርንና ጥበብ እንዲገልጥልን ቅዱስ ፈቃዱ ይሆንልን። የእግዚአብሔር መንግሥት ከእናንተ ትወሰዳለች። የማቴዎስ ወንጌል ምዕራፍ 21 ቁጥር 43 ላይ የሚገኝ ኃይለ ቃል ነው። የዛሬው ታሪክ በጣም ሰፊ ነው። በኦሮምኛ ቋንቋ ያስተማሩን መምህራችን ዶክተር ከተማ በቋንቋው እንደገለጡልን ተስፋ በማድረግ እኔ በጣም ጥቂት ነጥቦችን ብቻ አነሳለሁ። የዛሬው ታሪክ መጽሐፈ ሳሙኤል ምዕራፍ 2 ጀምሮ እስከ ምዕራፍ 6 ድረስ በመጀመሪያው የሳሙኤል መጽሐፍ ላይ የሚገኝ ክፍል ነው። የተወደዳችሁ ክርስቲያኖች እጅግ በጣም ብዙ አስተማሪ ታሪክና በተለይ ደግሞ ቅዱሳት መጽሐፍትን ለማንበብና ለማጥናት የምትፈልጉ ሰዎች አስቀድሞ የሚመከረው ይሄ መጽሐፍ ቅዱስ ክፍል ነው። መጽሐፍ ቅዱስን የሚገልጡ ሰዎች መጀመሪያ ይህንን ክፍል እንዲያነቡ ይመከራል። በጣም ብዙ የሕዝብ ታሪክ፣ የነገሥታትን ታሪክ፣ የመሪዎችን ታሪክ፣ የነቢያትን ታሪክ፣ የካህናትን ታሪክ የያዘ ነው። የዛሬው በዓል በአጭር ሲገለጥ ታቦተ ጽዮን ተማርካ ድል አድርጋ የተመለሰችበት ታሪክ የሚደረግበት ነው። ዋናው ነጥብ ግን ታቦተ ጽዮን ለምን ተማረከች የሚለውን ነጥብ ማንሳት ያስፈልጋል። በሶስት ምክንያቶች ታቦተ ጽዮን ተማርካለች። አንደኛ በመሪዎች ኃጢአት፣ ሁለተኛ በካህናት ኃጢአት፣ ሶስተኛ በሕዝብ ኃጢአት። በእነዚህ በሶስቱ የማህበረሰብ መደቦች ኃጢአት ምክንያት ታቦተ ጽዮን ተማርካለች። ዘመኑ ዘመነ መሳፍንት ነው። ዘመነ መሳፍንት የሚባለው ዘመን እጅግ አስጨናቂ የነበረ ዘመን ነው። መጽሐፈ መሳፍንት ላይ እንደሚናገረው ምዕራፍ 21 መጨረሻ ላይ ወይም መጽሐፈ መሳፍንት የመጨረሻው ክፍልን የሚዘጋው እንዲህ ብሎ ነው። በዚያ ዘመን ንጉሥ እስራኤል አልነበራቸው። ነገር ግን እያንዳንዱ ያማረውንና ደስ ያሰኘውን ሁሉ ያደርግ ነበር ይላል። ሁሉም ደስ ያሰኘውን መልካም የመሰለውን ነገር ሁሉ ያደርግበት የነበረበት ጊዜ፣ መሪዎች አገሪቱን ይቦጫጭቁ የነበረበት ጊዜ፣ አገራቸውን እስራኤልን ይጎትቱበት የነበረበት ጊዜ፣ ትውልድ ይረገጥበት የነበረበት ጊዜ፣ ያሸነፈ የሚመራበት፣ ጉልበተኛ የሚመራበት፣ ጥበበኛ ሳይሆን አዋቂ ሳይሆን የተማረ ሳይሆን መንፈሳዊ ሳይሆን አይሁዳዊ ወይም እስራኤላዊ ስለሆነ ሳይሆን ጉልበተኛ የሆነ ብቻ በጦርነት ያሸነፈ ብቻ ይመራበት የነበረበት ዘመን ነው። በዚያ ዘመን ብዙ እናቶች ተገለዋል። ብዙ እናቶች በካራ ተበጣጥሰው 12 አካሎቻቸው ለእስራኤል የተላከበት ዘመን ነው ያ ዘመን። እጅግ በጣም አስጨናቂ ዘመን፣ ሕፃናት የተገደሉበት ዘመን፣ ሕፃናት መስዋዕት ሆነው የቀረቡበት ዘመን፣ ብዙ ወጣቶች የታረዱበት ዘመን፣ ብዙ ጦርነት የነበረበት ዘመን። ዘመነ መሳፍንት ማለት እርስ በርስ የተገዳደሉበት ዘመን። እስራኤላውያን አንድ ነገድ ከምድረ ገጽ እስኪጠፋ ድረስ በተለይ ነገደ ብንያም ተብሎ የሚጠራው ነገድ ከምድረ ገጽ ጭልጥ ብሎ እስኪጠፋ ወንዶቹ እስኪያልቁ ድረስ ሴቶች ብቻ እስኪቀሩ ድረስ ጦርነት የነበረበት ዘመን ነበር ያ ዘመን። ዘመነ መሳፍንት የሚባለው ዘመን ያ የመሪዎች ኃጢአት ይባላል። ሁለተኛው የካህናት ኃጢአት ነው። የካህናቱ ኃጢአት የአፍኒንና የፊንያስ ኃጢአት ነው። ይህም በሶስት የተከፈለ ነው መጽሐፍ ቅዱስ ያስቀመጠው። በዚያ ዘመን የነበሩትን የኤሊ ልጆች
ቅዱሱ ሲገልጣቸው ምናምንቴዎች ነበሩ ብሎ ነው የሚገልጣቸው። ምናምንቴ ከመሆን እግዚአብሔር ሁላችንን ይሰውረን። ምናምንቴዎች ነበሩ ይልና ሶስት ኃጢአቶቻቸውን ይዘረዝራል። አንደኛው ኃጢአታቸው ሥርዓተ መሥዋዕትን ማፋለስ ነበር። ሁለተኛው ኃጢአታቸው ሥርዓተ መቅደስን ማፋለስ ነበር። ሶስተኛው ኃጢአታቸው ዝሙት ነበር። እነዚህ ሶስቱ ኃጢአቶች መጽሐፍ ቅዱስ ላይ ተዘርዝረዋል። ሥርዓተ መሥዋዕት ማፋለስ ማለት ለካህናቱ የሚገባውን መሥዋዕት ገና ከመብሰሉ አስቀድሞ ካህኑ እየሮጠ ይሄድና እኔ ይሄን ነው የምፈልገው ብሎ ቀዩንና ነጩን መርጦ ጥሬውን ሥጋ ወስዶ ራሱ አብስሎ ይበላ ነበር። ከዚያ በፊት የነበረው ሥርዓት ግን የሚያበስሉ ሰዎች አብስለው ሜንጦውን ሥራ ውስጥ ከተው ሜንጦው ወይም የሥጋ ማውጫው ያወጣው የመጀመሪያው በረከት ለካህኑ ይሆን ነበር። ይህ ግን የአፍኒንና የፊንሐስ ታሪክ እነሱ የመረጡትን ሥጋ የመረጡትን ጮማ የመረጡትን ነገር አንስተው ሥርዓተ መሥዋዕቱን አፋልሰው ለሆዳቸው ብቻ ያድሩ ነበር። ይሄ በአጭር ቃል ሲገለጥ ዘረፋ ይባላል። አፍኒንና ፊንሐስ ያኔ ዘራፊዎች ነበሩ። መሥዋዕቱን ይዘርፉት ነበር። እግዚአብሔር በዚህ ተቆጣ። ሁለተኛው ኃጢአታቸው ወኢያሰነዩ ማኅቶቶሙ ለአቤቶ ይላል። ሙሴና አሮን በቀዳማይ ሰዓተ ሌሊት ወይም ማታ ከምሽቱ 1 ሰዓት አብርተው ጠዋት ላይ የሚያጠፉት መብራት መቅረዝ ነበር። ነገር ግን አፍኒንና ፊንሐስ ይህን ሥርዓት ማጥፋት ፈለጉ። ሰው በሌለበት በባዶ ቦታ እየበራ ቢያደር ምን ጥቅም አለው ብለው መብራቱን አጠፉት። መብራቱን ማብራት ተዉ። የእግዚአብሔርን ሥርዓት ተላለፉ። ሰውነታቸው ከሙሴ ሰውነት ሳይበልጥ ሙሴን ናቁት። ሙሴ በተራራ ላይ ከእግዚአብሔር ጋር የተነጋገረ ጻድቅ ነው። ሙሴ 6 የእሳት መጋረጃ የገለጠ ከ7ኛው የእሳት መጋረጃ የደረሰ ጻድቅ ነው። 40 ቀን ከእግዚአብሔር ጋር የቆየ ሳይበላና ሳይጠጣ ከእግዚአብሔር ጋር የቆየ የሲና ተራራ ላይ እሳት ያየ የመለኮትን እሳት ያየ የመላእክትን እሳት ያየ ከእግዚአብሔር ጋር የተነጋገረ የታመነ ስለ ክርስቶስ መከራ መቀበልን የመረጠ በተአምኖ ሊቆ ሙሴ እንዲህ ቅዱስ ጳውሎስ በእምነት አድጎ የፈርዖን ልጅ መባልን እምቢ ያለ ጻድቅ ነው ሙሴ። ሰውነታቸው ከሙሴ ጋር እኩል ሳይሆን የሙሴን ሥርዓት ናቁ። የተከበራችሁ ክርስቲያኑ፣ አንዳንድ ሰዎች አሉ እንደዛ የሚያደርጉ የአባቶቻቸውን ሥርዓት የሚያፈልሱ። ይሄ ምን ይሰራል? ይሄ ምን ያደርጋል? ይሄ ምን ይጠቅማል? ይሄ ለምን ይሆናል ብለው የአባቶቻቸውን ሥርዓት የሚንቁ የሚያወርዱ ብዙ ሰዎች አሉ። ሰውነታችን ከአባቶቻችን ሰውነት ጋር እኩል አይደለም። ሕይወታችን ከሕይወታቸው ጋር እኩል አይደለም። ቅድስና የለንም በእውነት ንጽሕና የለንም በእውነት የአባቶቻችንን ሥርዓት እንንቅ ዘንድ በእውነት አንችልም። እኛ የተዋረድንን በእውነት እኛ በዚህ ዘመን ምናምንቴዎች ነን። ብዙዎቻችን በዘረኝነት ምናምንቴ የሆንን በትዕቢት ምናምንቴ የሆንን ባለማመን ምናምንቴ የሆንን በክህደት ምናምንቴ የሆንን በጥርጣሬ ምናምንቴ የሆንን አገልግሎቱን እንደ ሥራ የቆጠርነው እንደ ዓለማዊ ነገር ያደረግነው እንደዛም ሆኖ በዘረኝነት የተከፋፈልን በትዕቢት የምናገለግል ልብሳችንን አፍንጫችን ላይ አድርገን ወረቡ ላይ የምንቀልድ ቅዳሴው ላይ የምንቀልድ በእውነት ምናምንቴዎች ነን። እንዲህ የምናደርግካል። ይሄ ኃጢአት ያመጣል። ይሄ መቅሰፍት ያመጣል። ይሄ ሞት ያመጣል። አገሪቱ ላይ ያሉት እየተፈራረቁ ያሉት ይሄ ምስኪን ሕዝብ ላይ ይሄ ንጹሕ ሕዝብ ላይ እየተፈራረቀ ያለው ሞት ወተት የሚገባቸው ሕፃናት ፍትፍት የሚገባቸው ሕፃናት ላይ ጥይት የሚዘንብባቸው ሰይፍ የሚያልፍባቸው ካራ ባንገታቸው የሚያልፍባቸው በእኛ ኃጢአት ምክንያት አገልጋይነት ምን እንደሆነ ባልተረዳን ሰዎች፣ መቅደሱ ምን እንደሆነ ባልገባን ሰዎች፣ ቅዳሴ ምን እንደሆነ ባልገባን ሰዎች፣ ሥጋው ደግሞ ምን እንደሆነ ባልገባን ሰዎች፣ ማህሌቱ ምን እንደሆነ ባልገባን ሰዎች፣ መስዋዕት ምን እንደሆነ መንፈሳዊ ኃላፊነት ምን እንደሆነ ባልተረዳን ሰዎች አገር እየታመሰች ነው። በሁለት ዓመተ ጽዮን ዛሬም ተማርካለች። ታስታውሳላችሁ? የዛሬ 3 ዓመትና 4 ዓመት የሰሜኑ ክፍል ተዘግቶብን ዙሪያውን እየዞርን አክሱም ጽዮንን ለመሳለም ለ2 ዓመታት ተዘግተናል። አሁንም በዚያ ምክንያት የቀነሰው ሕዝብ ብዙ ነው፣ ማሄደው ብዙ ነው። ከዚህ በላይ ምርኮ የለም። ያ በምን ምክንያት ሆነ ቢባል የመጀመሪያው በካህናቱ ኃጢአት ምክንያት ሥርዓት በማፋለስ መቅደሱን በመናቅ ምክንያት በእውነት ለሁላችንም ማስተዋልን ያደለ በዚህ ምክንያት የኤሊ ልጆች ምናምንቴዎች ተብሎ ተጠርተዋል። ሦስተኛው ኃጢአታቸው ዝሙት ነበር። ቤተ መቅደሱን ለመሳለም የሚመጡትን ጸሎት ለማድረግ የሚመጡትን ወታደሮች፣ ባለትዳሮችን ሴቶች፣ ቆነጃጅት እነዚህን ሴቶች አፍኒንና ፊንሐስ እንደ ፍላጎታቸው አድርገው
ደብተራ ኦሪቱ ሳይርቁ በመቅደሱ ዙሪያ ከሴቶቹ ጋር ይተኙ ነበር። በዚህ ምክንያት ሴቶቹ ተጨነቁ፣ ተሳቀቁ። ይህንማ ከባሎቻችን እናገኘዋለን፣ እንዲህ ከሆነ ወደ መቅደሱ እንሄዳለን ብለው ወደ መቅደሱ ለምን እንሄዳለን ብለው ከመቅደሱ ራቁ፣ ከቤታቸው ቀሩ፣ ከእግዚአብሔር ተለዩ። ዛሬ በእኛ ኃጢአት ምክንያት ከቤተክርስቲያን የሚርቁ ብዙ ናቸው። ሃይማኖታቸውን የሚለውጡ መቅደስ የማይመጡ ቤተክርስቲያኑ የሚያስጠላቸው እኛ በሌለንበት ሰዓት በተዘጋበት ሰዓት መጥተው የሚያለቅሱ ብዙ ናቸው። ወጥተው የቀሩ በጣም ብዙ ናቸው። በእውነት ይህን መቅደስ የመጠበቅ ኃላፊነት እኛ ላይ ወድቋል። ኦርቶዶክሳዊነትን የመጠበቅ ኃላፊነት፣ ታቦት የመጠበቅ ኃላፊነት እኛ ላይ ወድቋል። መንፈሳዊነትን የመጠበቅ ኃላፊነት፣ ማህበረሰብን የመጠበቅ ኃላፊነት፣ ትውልድን የመጠበቅ ኃላፊነት እኛ ላይ ወድቋል። ይሄ ኃላፊነት አልገባንም። በእውነት ይሄ ኃላፊነት አልገባን፣ አልተረዳነው። በጣም ብዙ ከእጃችን እየሾለከ ያለ ትውልድ ብዙ ነው። እኛ የምናየው ልብስ ላይ የሚመጣውን ህዝብ ነው። መምጣት የሚገባው ግን ያልመጣው ህዝብስ፣ አሁን የሚያጨሰው ህዝብስ፣ በዚህ ሰዓት የሚቅመው ህዝብስ፣ በዚህ ሰዓት የሚያመነዝረው ህዝብስ፣ ማያስቀድሰውስ ህዝብ፣ እንዳጋጣሚ የሚመጣውስ፣ እንዳጋጣሚ የሚሄደውስ፣ የማይሰማንስ ህዝብ፣ ቤተክርስቲያኗን የማያውቃት መቅደሱን የማያውቀው በመሀል ያለ ህዝብስ፣ ይህን ህዝብ እንዴት እናድርገው? እኛ የምናየው እናንተን ነው። አይናችን የሚሞላው እናንተን ስናይ ብቻ ይመስለናል። ብዙ ህዝብ አለ። ከዚህ በረት ያልሆነ ግን ወደዚህ በረት ልናመጣ የሚገባ ብዙ ህዝብ አለ። ብዙ ኃላፊነት አለብን። ምናምን ቴዎች ሆነናል። በእግዚአብሔር ፊት ተንቀናል። ይህ ካህናቱን ብቻ የሚመለከት አይደለም። ሶስተኛው ኃጢአት የህዝብ ኃጢአት ነው። የህዝብ ኃጢአት ሰርተናል። ንስሐ ያልገባንበት ኃጢአት፣ በአደባባይ ይቅርታ ያልጠየቅንበት ኃጢአት፣ ያልተጸጸትንበት ኃጢአት፣ ሰው ተዘግዝቆ የተሰቀለበት ኃጢአት፣ እርጉዞች ማህፀናቸው የተሰነጠቀበት ኃጢአት፣ ጽንስ የወጣበት በእሳት የተቃጠለበት ኩላሊት የተበላበት ኃጢአት፣ በሚሊዮን የሚቆጠር ህዝብ የገደልንበት ኃጢአት፣ በጦርነት ወንድሞቻችን ላይ አመፅ ያነሳንበት፣ ጦር የመዘዝንበት፣ ጥይት የተኮስንበት ኃጢአት። ከ2 ሚሊዮን ህዝብ በላይ ኢትዮጵያ ውስጥ አልቀዋል። ስለዚህ አላልኩም። ያወራሁት ስለ ኢትዮጵያውያን ነው። የተናገርኩት ስለ ኦርቶዶክሳውያን ነው። ማተብ ስላሰሩ ክርስቲያኖች ነው። 20-30 ሆነው በአንድ ጉድጓድ የተቀበሩ ብዙዎች ናቸው። እኒያውም አንዳንዶቹ ያልተቀበሩ፣ ሬሳቸው አሞራ በልቶት ጅብ በልቷቸው የቀሩ፣ አጥንታቸው አሁንም እንደ ግንድ ሜዳ ላይ የሚታዩ ወታደሮች አሉ። አስከሬናቸው ለውሃ የተሰጠ፣ ለወንዝ የተሰጠ፣ የአባይና የተከዜ ውሃ የወሰደው፣ የሱዳን መሬት የበላው፣ የሱዳን አፈር የጠጣው ብዙ ሬሳ፣ ብዙ ኢትዮጵያዊ ሬሳ፣ ብዙ ኦርቶዶክሳዊ ሬሳ ነው። ይቅርታ አልጠየቅንበትም። አደባባይ ላይ ስለ ጦርነቱ ስንናገር ያኔ አደባባይ ላይ ወጥተን በለው ውቃው ቀጥቅጠው ብለን አዋጅ ተናገርን። ጦርነቱ ካለፈ በኋላ ግን ፖለቲከኞቹ ሲታረቁ እኛ ግን አልታረቅንም። አንዱ እዚያ ጳጳሳት፣ አዚሉ ጳጳሳት፣ እኛ አልተጨባበጥንም። እኛ ተለያይተናል። ገና አብረን አልቀደስንም። በምስጢራት ተለያይተናል። በመቅደስ ተለያይተናል። በብዙ ነገር ተለያይተናል። ለምን ቢባል ገና ይቅርታ በይፋ አልጠየቅንበትም። አልተናዘዝንም፣ አልተጸጸትንም፣ አላለቀስንም። ከዚህ በላይ የታቦት መማረክ አለ? ከዚህ በላይ ውርደት አለ? ከዚህ በላይ የህዝብ ኃጢአት አለ? አንድ ላይ ሆነን የሰራነው ለፈረስ ጆሮ ተካክለን የሰራነው ኃጢአት፣ ይሄ የህዝብ ኃጢአት። እነዚህ ሶስቱ፣ አንደኛ የመሪዎች ኃጢአት፣ ሁለተኛ የካህናቱ ኃጢአት፣ ሶስተኛ የህዝብ ኃጢአት። እነዚህ ኃጢአቶች በረቱ። እግዚአብሔር ወደ ኤሊ መልእክተኛ ላከ፣ መልአኩን ላከ። ኤሊ አለው ልጆች የሚያደርጉትን ታውቃለህ ወይ አለው። አዎ አለ። እንግዲያውስ እያወቅህ ልጆችህን ትተሃቸዋልና በቤትህ ሽማግሌ እንዳይገኝ አደርጋለሁ አለ። ለዘላለም ነው የሚለው። በጣም አስፈሪ ነው ይሄ። ሽማግሌ ሲታጣ አስታራቂ ይታጣል፣ ሰላም ይታጣል፣ የሚመክር ይታጣል፣ የሚጸልይ ይታጣል፣ ከእግዚአብሔር ጋር የሚያስታርቅ ይታጣል። ደሙ የበረደ ሰውነቱ የቀዘቀዘ ተው እባክህ ብሎ የሚመክር የታገሰ ታሪክ የሚናገር ታሪክ ለትውልድ የሚያስተላልፍ ይጠፋል። ሽማግሌ ሲጠፋ አደገኛ ነገር ነው። ታውቃላችሁ፣ በኢትዮጵያውያን አሁን ባለንበት የህዝብ ቁጥር ወደ 130 ሚሊዮን እየደረስን ነው። 70% የሚሆነው ወጣት ነው። ከ30% ውስጥ ደግሞ 10% እንኳን አይሆንም ሽማግሌ። ሽማግሌ እያጣን ነው። ትልቅ ሰው እያጣን ነው። ለቤተክርስቲያን የሚቆረቆሩ፣ ለሀገር የሚቆረቆሩ እያጣን ነው። በእውነት እግዚአብሔር ከእርግማን ሁላችንን ይሰውረን። ያኔ ኤሊን ያለው እግዚአብሔር እንደዛ ነው። ኤሊ ዝም አለ። አሁንም አልመከራቸው። እግዚአብሔር ሌላ ሰው መረጠ። ጻድቅ፣ ንጹሕ፣ ራእዩን ሊረዳ
ኤሊ ጠረጠረ እግዚአብሔር እንዳናገረው። ሳሙኤል እኔ ያልጠራሁት ከዚህ በኋላ ሳሙኤል ብሎ ሲጠራ ታጠቅና ቀጥ ብለህ ቁም፣ ከዚያ ባሪያህ ይሰማል፣ ጌታ ሆይ ተናገር ብለዋል። ሳሙኤልን አራተኛ ጊዜ ሳሙኤል ብሎ ጠራው። ሳሙኤል ቀጥ ብሎ ቆመ። ብላቴና እግዚአብሔር ሰው አጣ። እግዚአብሔር ሰው ስላጣ በሳሙኤል በኩል መልእክት መላክ ጀመረ። በሕፃኑ በኩል መልእክት መላክ ጀመረ። እግዚአብሔር በማን በኩል እንደሚናገራቸው አታውቁም። እግዚአብሔር በምን መልኩ እንደሚነግራቸው አታውቁም። ለሳሙኤል እንዲህ አለው እግዚአብሔር አንድ ቃል ብቻ እዚህ ወፈጽም ብሎ ተናገረ። እጀምራለሁ እጨርሳለሁ የሚል ቃል ነገረው። እጀምራለሁ ያለው በታቦተ ጽዮን መማረክ እና አፊን በእነ ፊንሐስ መሞት መጨረስ። እጀምራለሁ እጨርሳለሁ እና አፊን በእነ ፊንሐስ ሞት፣ ከዛ በኤሊ ሞት፣ ከዛ በታቦተ ጽዮን መማረክ። በእነዚህ ነገሮች እጀምራለሁ እጨርሳለሁ ማታ እመጣለሁ ብሎ ነገረው ለሳሙኤል። ሳሙኤል ለኤሊ ነገረው። ኤሊ እግዚአብሔር የወደደውን ያድርግ ብሎ ዝም አለ። ከፍልስጤማውያን ጋር ጦርነት ተነሳ። እስራኤላውያን በጦርነት ጀግኖች ናቸው፣ ንቦች ናቸው፣ ኃያላን ናቸው። ጦርነት ጀመሩ ከፍልስጤማውያን ጋር። ያን ቀን ግን አልቀናቸው። በአንድ ቀን 4000 እስራኤላውያን ወደቁ። 4000 እስራኤላውያን። ከዚያስ ዛሬ ምንድነው በፍልስጤማውያን የተሸነፍነው? ምክንያቱም ምንድነው? ታቦቲቱን እናምጣ፣ ካህናቱ ታቦቱን ተሸክመው ወደ ጦር ሜዳ ይምጡ ተባለ። ልክ ነው። በታቦቲቱ ይመካሉ፣ ግን ታቦቲቱን አልጠበቋትም። እኛም በጣም ብዙዎቻችን በኦርቶዶክሳዊነት እንመካለን፣ ኦርቶዶክሳዊነትን ግን አንጠብቀው። በእመቤታችን እንመካለን፣ በእውነት ግን እንደሚገባ ያለ ሕይወት የለንም። በቤተክርስቲያን እንመካለን፣ ለቤተክርስቲያን ግን የሚገባ ሕይወት ብዙዎቻችን የለንም። ይመናል። ትምክህት አያድንም፣ ትምክህት አያጸድቅም፣ ትምክህት የዘላለም ሕይወት አይሆንም። በትምክህት ፈሪሳውያን፣ አይሁዳውያን፣ እስራኤላውያን፣ ሰዱቃውያን ይመጣሉ። ትምክህት አያድንም። እስራኤላውያን በታቦቲቱ ይመካሉ፣ ታቦቲቱን እንደሚገባ አልጠበቋል። በማግስቱ አፍኒንና ፊንሐስ ታቦቲቱን ተሸክመው ወደ ጦር ሜዳ መጡ። የሚያሳዝነው ታቦቲቱ ወደ ጦር ሜዳ ስትገባ እልልታ፣ ብዙ ድምፅ ተሰማ። ግን ኢሎፍላውያን ይህንን ድምፅ ሰምተው ምንድን ነው ብለው ጠየቁ። እስራኤላውያን አምላካቸውን ወደ ሜዳ ጠርተው ሞክረዋል። በጣም የሚገርመው ከእስራኤላውያን ይልቅ ኢሎፍላውያን ታቦቲቱን አከበሯል። አሁን ከእስራኤላውያን አምላክ እጅ የሚያድነን ማን ነው ብለው ተጨነቁ። እስራኤልን እያለ ነው፣ እነዚያ እየተጨነቁ ነው። ከዚያስ ጦርነቱ ተጀመረ። የመጀመሪያው ጦር ያረፈው ካህናቱ ላይ ነበር። ለምን? የካህናቱ ኃጢአት ብዙ ነበርና። አፍኒንና ፊንሐስ ወደቁ። ታቦቲቱ ተማረከች። 30,000 እስራኤላውያን በአንድ ቀን አለቁ። 30,000 እስራኤላውያን። ታቦት የያዘ ሰው እንዴት ይሸነፋል? አያምሩበትማ። ታቦቱ ማዳን ስለማይችል አይደለም፣ ታቦቱ ኃይል ስለሌለው አይደለም፣ ጉልበት ስለሌለው አይደለም። አላመኑም፣ እንደሚገባ ለያዙ። የተከበራችሁ ክርስቲያኖች፣ ካላከበርነው የእግዚአብሔር መንግሥት ከኛ ይወሰዳል፣ ከኛ ይወሰዳል። ቁርባን ከኛ ይወሰዳል። ሟርት አይደለም። ጌታ ነው የተናገረው። ወይሁንዋ ለካልአን ለእለ ይገብሩ ፍሬሃ ይላል። ፍሬዋን ለሚያደርግ ሕዝብ ትሰጣለች። የእግዚአብሔር መንግሥት ከእናንተ ትወሰዳለች ይላል። ማህሌቱን ካላከበርነው ይወሰዳል፣ በዘፈን ይተካል። ሟርት አይደለም። ዝማሬውን ካላከበርነው በዘፈን ይተካል፣ ይወሰዳል። ሕንፃውን ካላከበርነው ይወሰዳል። መቅደሱን ካላከበርነው ይወሰዳል። ክህነት ካልተከበረ ይወሰዳል። ዲቁና ካልተከበረ ይወሰዳል። ሰንበት ተማሪነት በአግባብ ካልተያዘ ይወሰዳል። ኦርቶዶክሳዊነት ካልተጠበቀ ይወሰዳል። መንፈሳዊነት ካልተረዳነው ይወሰዳል። የእግዚአብሔር መንግሥት ከኛ ይወሰዳል። አንዳንድ ነገሮች ከኛ እየሄዱብን ነው። የሚመናል ከኛ እየተወሰዱብን፣ በጠላት እጅ እየገቡ መጠንቀቅ መጠበቅ ያስፈልጋል። 30,000 በአንድ ጊዜ አለቀ። ታቦተ ጽዮን ተማረከች። ኢሎፍላውያን ወሰዷት። ከዚያ በሚያሳዝን ሁኔታ ታቦቲቱን ዳጎን ተብሎ ከሚጠራው ጣዖታቸው ጋር አስቀምጧል። እንዴት አድርገው እንደሆነ ታውቃላችሁ? ታቦቲቱን ከታች ጣዖቱን ከላይ አድርገው አስቀምጡ። በማግስቱ ሄደው ሲያዩ ጣዖቱ በግንባሩ ተነስቶ ለታቦቱ ሰግዶ አገኙት።